መግባትም አያስፈልግም። ገባሽ? እኔ ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ፣ አንቺ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አይሽ ስህተትሽ እዚህ ጋር ነው። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም፣ ግን ደግሞ ይሄ በቃ ያለፈ ነገር ነው። እንደ ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው። እንደ አንድ መሬት ላይ የተደፋው ውሃ ይታፈሳል? አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው። እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ነገሮችን ላይ ተመረራ ትችላለህ። ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ሩታዬ ዛሬ እንኳን ተሳስተሻል ትንሽ ማለት ነው። ምክንያቱም የሚዲያ ሰው እስከሆናችሁ ድረስ ብዙ ነገር መቻል አለባችሁ። ብዙ ነገርም ችላችሁ ነው የመጣችሁት። ለዚህ የደረሳችሁ ብዙ ነገር አሳልፋችሁ ነው እና አሁንም ደግሞ ከዚህም በፊት ብዙ ነገር ሊፈጠር ብዙ ነገር ሊመጣ ይችላል። ልጅም አለው ሊባል ይችላል። ብቻ ብዙ ነገር ያንን ነገር ደግሞ አንቺ እውነት ነው ብለሽ ከተቀበልሽው ህይወታችሁ አደጋ ላይ ነው የሚሆነው። ምክንያቱም አንቺን ብዙ ነገር ስለተባልሽ ማለት ነው። ፍቅረኛ ያልሆንሻቸው ሰዎች ፍቅረኛዬ ናት እያሉ ሩታ እንደዚህ ያደርገናል እያሉ ያንን ነገር ደግሞ አብርሽም ሆነ አንቺም ከሆነ ያንን የሚዲያውን ነገር ከተቀበላችሁ በእርግጠኝነት ህይወታችሁ አጭር ነው የሚሆነው ማለት ነው። ያንን ነገር የሚዲያ ሰው መሆናችሁን አውቃችሁ እንደዚህ የሆነ ነገር ኮሽ ባለ ቁጥር መልስ ከሰጣችሁ እርስ በርስ ከተጠያየቃችሁ በእርግጠኝነት ህይወታችሁ ልክ አይመጣም እና ሩታዬ በዚህ ነገር እንኳን አልደግፍሽም። ምክንያቱም አብርሽ ያለፈ ህይወቱ ነው ካንቺ በፊት የነበረ ህይወት ስለሆነ እንደዚህ ነገር መጠየቅ ነበረብሽ። እሷ እስከ ዛሬም ድረስ ፍቅረኛዬ ነው ብትልሽ እንኳን አብርሽ ያለኩ ካንቺ ጋር ነው ከሷ ጋር አይደለም። አብርሽ የት እንደሚውል የት እንደሚያድር ታውቂያለሽ በደንብ ማለት ነው። ስለዚህ ይህንን ነገር መቀበል አልነበረብሽም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ያው ዛሬ ሩታዬ ትንሽ ከፍቷት ምናምን ከትላንትና ወደ እኔም ለቅቄው ነበር ቪዲዮን። በሱ ቪዲዮ ትንሽ ተረብሻለች መሰለኝ እና እንደዚህ መሆን አልነበረባትም። ግን ሚዲያውን ታውቀዋለች። በሚዲያ ብዙ ነገር ይፈጠራል፣ ብዙ ነገር ይባላል እና ያንን ነገር መቀበል አልነበረባትም። ምክንያቱም ያቺን መታ ባሌ ነው ያቺን መታ ይሄ የአብርሽ ልጅ ነው ቢሏት ልትቀበል ነው ማለት ነው እና እንደዚህ ነገር ደግሞ ከተቀባበሉ እንደዚህ ነገር ደግሞ እንትን ካረጉ በእርግጠኝነት ህይወታቸው የሚዘልቅ አይመስለኝም እና ይሄን ነገር ደግሞ ሆነ ተብሎ ወይም ተልኮ ወይም ልጅቷ ልትፈምስ ፈልጋ ነው ቢሆን የሚሆነው እንጂ አብርሽ አሁን ያኔ ድሮ አሳልፎ ሊሆኑ ይችላሉ። ፍቅረኛውም ልትሆን ትችላለች። አሁን ግን እንደምናየው ከሩታ ጋር ነው እና የትኛው ሰዓቱ ነው ከሷ ጋር ሂዶ የሚያሳልፈው እና የድሮውን በቃ እንደ ድሮ ምክንያቱም መመለስ የለባቸውም። አልፎት የመጡ ነገር ነው እና በድሮ ህይወት በድሮ ማንነት ማንም ሊወቀስ አይገባም እና አብርሽን ያህል አግባብ ነው ዛሬ እየተቆጣቸው የነበረው። ይሄ ደግሞ የኔ አስተሳሰብ ነው፣ የእናንተን ባላቅም ግን ሩታዬ ይህን ነገር ሲጀመር መጠየቅም አልነበረባትም። ማለት አብርሽን እስካመነችው ድረስ ይህን ነገር ታውቃለች ይመስለኛል። ሚዲያውን ስለምታውቀው ብዙ ሴቶች እኮ የአብርሽ ፍቅረኛ ነው ከአብርሽ እንደዚህ ያሳልፈናል ማለት ፎቶ እያቀናናበሩ የማይሆን ቦታ እንትን እያሉ ብቻ ብዙ ነገር ሩታን ራሱ ብዙ ነገር ተብላለች እና ሚዲያው ምን እንደሚፈልግ ምን እንደሚያነጋግር ታውቃለች። ከሚዲያ ማለት እሷም አነጋጋሪ ስለሆነች ማለት ነው እና ሚዲያው ደግሞ የሚፈልገው እንደዚህ አይነት ነገር ነው፣ ወሬ ነው የሚፈልገው እና አንድ ሰው ደግሞ ልፈምስ ካለ በቃ በእንደዚህ አይነት ሰው ካልፈመሰ ዝም ብሎ ለስራ ቢል የፈለገ ቁም ነገር ያለው ነገር ቢሰራ የፈለገ እኔ ነኝ ያለ አዋቂ ነኝ ብሎ ቢሰራ ሚዲያው አይቀበለውም። ሚዲያ አሁን በዚህ ሰዓት በቃ ሁሉም እንትን የሚለው
ወይ ውሸትን ወይ የሆነ ነገር ማስመሰልን ነው። የምር እውነት የሚናገሩ ቦታ፣ የእምነት ያለበት ቦታ ወይም የሆነ ቁም ነገር የሚሰሩ ቦታ ሰብስክራይባቸውም የወደቀ ነው፣ ቪውም የለ። ጭራሽ ደግሞ ሰብስክራይባቸው ይሻላል ግን ቪዋቸው ደግሞ በጣም የወረደ ነው። እና ሩታዬ ደግሞ የሚዲያ ሰው እስከሆነች ድረስ አነጋጋሪ ነገር ሰው ስለሚፈልግ በዛ አነጋጋሪ ነገር ሰው ይፈምሳል። አሁን ያችን ልጅ ሰብስክራይቧን ገብታችሁ ብታያት በአንድ ቀን ቪዲዮ ማለት ነው የት እንደደረሰች ገብታችሁ ይዋት ማለት ነው። እና ሰው የሚፈልገው ይሄን ነው፣ በቃ ወሬ ነው። ምን ተባለ፣ ምን አደረጉ፣ ይሄም ነገር አለ ወይ? እና እኔ ደግሞ ሲመስለኝ ልጅቷ አንድ ለመፈመስ ፈልጋ ነው፣ ሁለት ደግሞ የሆነ ታሊካ ሊሆን ይችላል። ምክንያቱም ብዙ ምቀኞች ስላለባቸው በእነሱ ብዙ ጠላቶች ስላሉባቸው ታሊካም ሊሆን ይችላል፣ ወይ ደግሞ ልትፈምስ ፈልጋ ይሆን ይችላል እንጂ ከአብሪሽ ጋር ቢኖራት የዛሬ ሁለት አመት ከሩታ ከተገናኙ 2 አመት ድረስ ይሄን ነበረች። አንድ ቀን እንኳን አላየናትም። ግን ፈቷ በእርግጥ ሲዘዋወር አይተናል። ያለፈ ህይወት ነው ሁላችንም ብለ ከፍቅርም በፊት የነበረች ነው የሚመስለኝ እንደኔ ማለት ነው። ግን ፍቅረኛ ይሁኑ አይሁኑ አላቅም። ያኔ ብዙ ሰው በቃ በተገናኘ አጋጣሚ ፎቶ ሊነሳ ይችላል፣ አብሮ ሊዋኑ ይችላሉ። ያኔ ስለምናይ ማለት ነው። እና ስለዚህ ያንን ነገር ደግሞ አዎ ልክ ናት፣ የአብርሽ ፍቅረኛ ናት እስካሁንም ድረስ ማለት እኛ አንችልም። ምክንያቱም ስላላየን ማለት ነው። እሷ ያኔ ልትል ትችላለች፣ አብርሽን ልትወደው ትችላለች፣ ለእሷን ለማድረግ ልትፈልግ ትችላለች። እና አሁን ደግሞ በዚህ ሰዓት መታ እያለች የሰውን ህይወት እየበጠበጠች ነው ያለችው። ሩታ ደግሞ ይህን ነገር መቀበሏ ትንሽ አናዶኛል። ለምን መሰላችሁ? በቃ መቀበል አልነበረባትም። የፈለገ ነገር ያቺ መታ ብትል ነገም ደግሞ አንዷ ተነስታ እንደዚህ ነው የምታየው የሆነ ልጅ አምጥታ በቃ የአብርሽ ልጅ ነው ብትላት ምን ልትል ነው? እሺ ሩታ ልትቀበል ነው? እንደዚህ ብላ ከአብርሽ ጋር ጭቅጭቅ ልትፈጥር ነው? የሆነ ነገር ደግሞ ትንሽ ነገር ቤት ውስጥ የምር ትንሽ ጭቅጭቅ ትንሽ ክፍተት ከተከፈተ ደግሞ ማለት ነው በቃ ያ ነገር እያደረ በቃ እየጨመረ ነው የሚሄደው። እና እኔ የምለው በቃ ሚዲያውን ባትቀበለው ስላችሁ ሚዲያ የሚለውን ነገር በቃ እንደሌላ ጊዜ በሰማ አልሰማ ብታልፈው ባይነኝ። እና በዛሬው እንኳን አብርሽ ላይ ጥፋት ምንም ነገር አላየሁበትም። ፍቅረኛው ራሱ ብትሆን ካላስ በቃ ያለፈ ነገር አለፈ። አሁን ያለው ከሩታ ጋር ነው፣ ወደፊት የሚቀጥለው ከሩታ ጋር ነው። እና ምንም ጥፋት አላገኘሁበትም በአብርሽ ማለት ሰውን ያለ ቦታው መውቀስ ጥሩ አይደለም። ሩታዬ ይሄን ነገርሽን አርሚ። ይሄን ቪዲዮ የምትከታተይኝ ከሆነ የምትሰሚኝ ከሆነ 100% ዛሬ አንቺ ላይ ነው የፈረድኩት። ምክንያቱም መጠየቅም አልነበረብሽም። አይተሻል ከዚህ በፊት ፈተዋ ሲዘዋወር ብዙ ነገር እና ዛሬ አዲስ አድርገሽ ለምን እንደዚህ ነገር ሆነ ብለሽ ወይም ከካሜራም ጀርባ መጠየቅ ትቺ ነበር። ሚዲያውን ደግሞ ታውቂዋለሽ። የዛሬ ቪዲዮ ይህንን መስል ነበር። ላይክ ማድረጋችሁን አትርሱ። ሰላም አለይኩም ወረህመቱላሂ ወበረካቱ።